ተመልካቾቻችን ሳምንታዊ ያስኳላ ዝግጅታችን ጀምሯል። ከዚህ ሰዓት ጀምሮ በሚኖረን ቆይታ እንግዲህ ሁለት መሰናዶዎችንና መረጃዎችን ወደ እናንተ ያደረስን አብረናችሁ ቆይታ የምናደርግ ይሆናል። መረጃዎችንና መሰናዶዎችን ወደ እናንተ ያደረስን ደግሞ አስፋው ሙቀትና እስከ ዳር ጥላሁን አብረናችሁ ቆይታ የምናደርግ ይሆናል። ከወዲሁ ስለምትከታተሉን እናመሰግናለን። አስፋው የዛሬ መሰናዶዎቻችን እስኪ እናስተዋውቅ። ሁለት መሰናዶዎች አሉን። አስቀድመሽ እንዳነሳሽው የመጀመሪያው መሰናዶችን ባህር ዳር ከተማ ውስጥ እነዚህ አካል ጉዳተኛ ተማሪዎችን የሚያስተናግዱ ትምህርት ቤቶች እንዳጠቃላይ ምን ያህል ትምህርት ቤቶች ለአካል ጉዳተኞች ምቹ ናቸው የሚል አንድ መሰናዶ አለ። ነጻነት ተማረ ነው ይሄንን ፕሮግራም ያዘጋጀው። ወደ በኋላ ላይ የምንመለስበት ሆኖ ሁለተኛው መሰናዶችን ደግሞ ወደ ማርቆስ ይወስደናል። ማርቆስ ላይ ሄደን ደግሞ የክቡር ዶክተር ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የስራ እንቅስቃሴንና ቅድመ መደበኛ እስከ 12ኛ ክፍል ያሉ የትምህርት እንቅስቃሴዎችን የሚያሳይ መሰናዶ ነው። እዛ ደግሞ የምናየው ደብረ ማርቆስ መምህራን ትምህርት ኮሌጅ ደግሞ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት አለው። እሱን ተሞክሮም እንዲሁ ለተመልካቾቻችን የምናጋራ ነው የሚሆነው። መረጃም አለን። በመረጃ ሰዓታችን ደግሞ የፈተና ቅድመ ዝግጅትን የተመለከተ መረጃ አለን ማለት ነው። እንግዲህ እነዚህን መሰናዶዎች ከመረጃ ጋር እያዋዛን ካፍታ በኋላ ስንመለስ ከተመልካቾቻችን ጋር ቆይታ የምናደርግ ነው የሚሆነው። ተመልሰናል ተመልካቾቻችን። እንግዲህ ቀደም ብለን እንደነገርናችሁ በመረጃ ሰዓታችን ዛሬ የምናወራችሁ ጉዳያችን ደግሞ የተማሪዎች የፈተና ዝግጅት ምን መምሰል አለበት የሚለው ጉዳይ ላይ ነው። እንግዲህ አስፋው ያዝ ነው። ይሄን ደግሞ ለማንሳት ምክንያት የሆነን እንደሚታወቀው ወቅቱ ነው። ከጥቂት ጊዜያት በኋላ የመጀመሪያው ወሰነ ትምህርት የማጠቃለያ ፈተና የሚጀመር ነው የሚሆነው። ያን ምክንያት አድርገን ነው እንግዲህ ፈተናን የተመለከተ ሀሳብ ስናነሳ እንግዲህ ሁለት ነገሮችን እናነሳለን። ፈተና ዝግጅቱ አለ፣ ውጤቱ ደግሞ ይነሳል። ዝግጅታችንን የሚመስል ውጤት የምናይበት ጊዜ በርካታ ነውና ትምህርት ላይ የሚሰሩ የተለያዩ ተቋማት፣ ዩኒቨርሲቲዎች ደግሞ በዓለም አቀፍ ደረጃም በሀገር አቀፍ ደረጃም የተለያዩ ጥናቶችን ያቀርባሉ። እነዛን ጥናቶች ነው እኛ ደግሞ ጨመቅ አድርገን ሰብሰብ አድርገን የምናደርሳቸው። እንግዲህ ፈተናን ስናነሳ እንግዲህ ዝግጅቱ ሰፊ ጊዜ ያስፈልገዋል ይባላል። እንግዲህ ይሄንን ዝግጅት ስንል ቀደም ያሉ ቀናትን ጊዜያትን ይዘን የምንዘጋጀው ነው። እንዴት ይዘጋጁ? እንደው ከሱ በፊት ከ20 ቀን እስከ 30 ቀን ለፈተና መዘጋጀት ቆንጆ ውጤት ያስመጣል። ተማሪዎችም በዚህ ልክ ከተዘጋጁ ጥሩ ውጤት ለማስመዝገብ እድሉ ሰፊ ነው የሚል የጥናት ውጤቶችንም እያየን ነበር። እንዴት ይዘጋጁ የሚሉትን ብናነሳቸው በአራት ዋና ዋና ሀሳቦች ነው ልንከፍላቸው የምንችለው። የመጀመሪያው ነገር ስልታዊ እቅድና ዝግጅት የምንለው ነው። በሁለተኛ ደረጃ ደግሞ ንቁ የሚባሉ የጥናት ስልቶችን መከተል፣ ሶስተኛው ደግሞ ያለፉ ፈተናዎችን አብሮ እንዲሁ መስራት፣ በአራተኛ ደረጃ ጤነኝነትና ውስጣዊ ሰላም ላይ መስራት ይላል። በእነዚህ ውስጥ ግን ብዙ ሀሳቦች አሉና ስልታዊ እቅድና ዝግጅት ማለት ምን ማለት ነው የሚለውን የመጀመሪያውን እናንሳ። ይሄ ማለት እንግዲህ ከምን ይነሳል? ፈተና የሚሸፍነውን ይዘት ማወቅ። ይዘት ሲባል እንግዲህ ባንድ በምንፈተነው የፈተና የትምህርት አይነት ውስጥ ከየት እስከ የት ድረስ ነው ፈተና የምንፈተነው፣ የትኞቹን የትምህርት አይነቶች የትኞቹን ርዕሰ ጉዳዮች ነው ትምህርቱ ፈተናው ራሱ የሚሸፍነው የሚለውን እንድናውቅ ያስፈልጋል ማለት ነው። ይህንን አወቅን ማለት አንደኛ ያልሆነ ጊዜ ፈተና ላይ ለማይሸፈኑ ርዕሰ ጉዳዮች ጊዜ እንዳናባክን ያደርጋል። ቀጥታ ራሱን ጉዳዩን እንድንነካ ያደርገናል ማለት ነው። ሁለተኛው የጊዜ ሰሌዳ ማውጣትም ያስፈልጋል። ይሄ ምንድነው? ለእያንዳንዱ ትምህርት ጊዜ ከፋፍለን መስጠት ያስፈልገናል። በተለምዶ እንደው ያንቺም ተሞክሮ ከሆነ አላቅም፣ እኔ ብዙዎቻችን ተማሪ ሆነን ያለፍንበት መንገድ ምንድነው? ቀለል የሚሉንን ትምህርቶች ነው በደንብ የምናተኩርባቸው። ከሱ ይልቅ ግን ለሁሉም እኩል ጊዜ መክፈል፣ የሚከብደን መስሎ የሚሰማን የትምህርት አይነት ካለ ደግሞ ለሱ የበለጠ ጊዜ መስጠት ያስፈልጋል ይላል ማለት ነው። አንተ ካነሳቸው ሀሳቦች ደግሞ በተጨማሪ ምቹ የጥናት ቦታን ማዘጋጀት ይለናል መረጃው። እንግዲህ ምቹ የጥናት ቦታን ስንል የጫጫታ ያልበዛበት፣ ለምሳሌ ቤታችን ሳሎን ውስጥ ቁጭ ብለን ማጥናት ብንፈልግ በዚህ ጋር የሚንጫጩ እህት ወንድሞቻችን ይኖራሉ፣ ቴሌቪዥን ሊኖር ይችላል፣ ስልክ የሚደውል ሰው። ይሄ ለጥናት ምቹ አይነት የምንለው ቦታ አይደለም። ስለዚህ ቤተ መጻሕፍቶችን ሊሆን ይችላል፣ ጸጥ ያሉ ቦታዎችን ሊሆን ይችላል። እንደዚህ አይነት ቦታዎችን ምቹነታቸውን አረጋግጠን ለጥናታችን መምረጥ ያስፈልገናል ይለናል። ከዛ በተጨማሪ ደግሞ ጥናታችን የምንሄድበት ቦታ ላይ በምንሆንበት ጊዜ አስፈላጊ ቁሳቁሶቻችንን ይዞ መምጣት። ለምሳሌ መምህራን ሲያስተምሩን በየዕለቱ አጫጭር ኖቶችን ልንይዝ እንችላለን። ከደብተራችን በተጨማሪ ሌሎች የመጽሐፎች ሊሆኑ ይችላሉ፣ አጋዥም የመማሪያ መጽሐፎችም ሊሆኑ ይችላሉ። እነዚህንና ሌሎች ቆየት ያሉ ጥያቄዎች ደግሞ ያለፈው ዓመት ተማሪዎች የተፈተኑት ሊሆን ይችላል፣ የአጋማሽ የሚድ ፈተና ላይ የተፈተነው ሊሆን ይችላል። እነዚህ ነገሮች በሙሉ ሰብሰብ አድርገን መቀመጥ። ምክንያቱም
ለማምጣት ወጣ ገባ ባልነ ቁጥር የጥናት ጊዜያችንን ስለሚሻማብን ማለት ነው። ንቁ የሚባሉ የጥናት ስልቶችን መከተል የሚባለው ሁለተኛ የጥናት በተለይም ደግሞ ተማሪዎች ለፈተና ራሳቸውን ሲያዘጋጁ ሊከተሉት የሚገባ ነገር ነው ይለናል። ይሄ ማለት ምን ማለት ነው የሚለውን ደግሞ ብናነሳው ጥሩ ነው። ለምሳሌ ከስር ለማስታወስ መሞከር፣ እስካሁን የተማርኳቸው ያጠናሁት ነገር ገብቶኛል ወይስ አልገባኝም የሚለውንም ነገር ለማወቅ ስለሚያግዝ እንዲህ አይነት ነገሮችን መተግበር ያስፈልጋል። በሁለተኛ ደረጃ እንዲሁ በዚህ ላይ ለጓደኛ ማውራት ሊሆን ይችላል። በትክክል የያዝኩትን ነገር ይዤዋለሁ የኔ ሆኗል የሚለውን ካንተ ጋር ባወራን ቁጥር መኖርና ለመኖሩን ቼክ ማድረግ እንችላለን። ሰው ያለ ይመስልም ማነብነብም ጥሩ ነገር ለግድግዳም ሊሆን ይችላል። እንዴ ዘወር ብዬ ሳነብ ከቆየው ሰው ነው መስሎኝ ለሱ ማውራት፣ ያ ማለት ትምህርቱ እንዲሰርጸን የገባን መሆንና አለመሆኑን ለማረጋገጥ ካልገባንም ሌላ መንገድ እንድንከተል ስለሚያግዝ። ሌላኛው እንግዲህ ስናነብ ደግሞ በተለያዩ ቀናቶች የቀናት ልዩነት ማንበብ ያስፈልገናል ይላል። ጥናቶች ናቸው ይሄንን የሚያሳዩት። ምን ማለት ነው? ዛሬ አሁን ያነበብኩትን የትምህርት አይነት አንድ ቀን እየዘለልኩ 2 ቀን እየዘለልኩ 3 ቀን እየዘለልኩ ማየት ያስፈልጋል። ይሄ ምን ማለት ነው? ከ3 እና ከ4 ቀን በኋላ ፈተና ብፈተን ገብቶኛል ወይስ አልገባኝም፣ የቱ ላይ ነው ክፍተት ያለው የሚለውንም ለማሳየት ስለሚያግዝ እዚህም ላይ መስራት ያስፈልጋል ይላል። ጥሩ። እዚሁ ላይ ንቁ የሚባል የጥናት ስልት ላይ ሳንወጣ ደግሞ ሌሎች ተጨማሪ 2 ሀሳቦች አሉን። ለምሳሌ የምናጠናውን የትምህርት አይነት ይዘቱን በጣም ውስብስብ የምንላቸውን ወይ ደግሞ ከበድ ያሉ ቃላትን የይዘቱን ደግሞ ዋና ሀሳብ የሚሸከሙ ቃላትን ፍቺ ወይም አቻ ትርጉም መለየት ነው። ወይም ደግሞ በቀላል ቋንቋ ማስቀመጥ ምን ማለት እንደሆኑ ይህንን በቀላል ቋንቋ መግለጽ ካልቻልን ነገርየው ከብዶናል ወይም ደግሞ አልያዝነውም ማለት ስለሆነ ደጋግመን እንድናነበው እንድናጠናው የሚያግዝ ይሆናል። ስለዚህ መያዝና ለመያዛችንን ማረጋገጫ ጭምር ይሆንልናል ማለት ነው። ሌላው ደግሞ በቀን ውስጥ አንድ የትምህርት አይነት ላይ ብቻ ለማተኮር ለምን ይረዳል ይለናል። የአእምሯችን የማስታወስ አቅምን ያሳድጋል ይለናል ጥናቱ። እንግዲህ ይሄን ደግሞ የለመድነው ልምድ ስለሆነ ቶሎ ለመተው ሊያስቸግር ይችላል። ግን 2 ትምህርት አይነቶችን 3 እያደረግን እያሳደግን መሄድ ደግሞ እንችላለን። አእምሮም ረፍት ማግኘት አለበት። አንዱ ትምህርት ላይ ብቻ ትክክል ከሚል አማርኛ፣ እንግሊዝኛ የተለያዩ ነገሮችን ስናደርግለት ፋታ የሚወስዳል የሚለው ገዥም ነው። በነገርሽ ላይ ጥሩ ሀሳብ ነው። ወደ ፕሮግራም እንለፍ። አንድ መሰናዶ ጋብዘናቸው ብንመለስ የተሻለ ነው። ጥሩ። ነጻነት አማረ ባልደረባችን ያዘጋጀው ለአካል ጉዳተኞች ትምህርት ቤቶች ምን ያክል ምቹ ናቸው የሚል መሰናዶ አዘጋጅቶልናል። ከኛ ጋር ተመልሰን እንገናኛለን። በድጋሚ ስለምትከታተሉ እናመሰግናለን። ተከታተለን እንመለስ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በአጼ ሰርጸ ድንግል አንደኛ ደረጃ ትምህርት ቤት ተገኝተናል። የተገኘንበት ዋና ምክንያት ደግሞ በትምህርት ቤት ውስጥ የሚሰሩ መሰረተ ልማቶች በተለይም የአካል ጉዳተኛ ተማሪዎችን ያማከሉ ናቸው ወይንስ አይደሉም፣ እንዲሁም ደግሞ የተማሪዎች የመማሪያ ቁሳቁሶች የእነዚህን ተማሪዎች ፍላጎት ያሟላ ነው አይደለም የሚለውን ሀሳብ እያነሳን ከተማሪዎችና ከመምህራን ጋር ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። አካል ጉዳተኞች መማር ካልቻሉና የሚማሩበትን ሁኔታ ማመቻቸት ካልተቻለ ማህበረሰቡ ምርታማና ውጤታማ ካለመሆን ባሻገር ለጥገኝነት የሚዳረግበት እድል ሰፊ እንደሚሆን ለማንም አጠያያቂ አይደለም። ለዚህ ደግሞ በግንባር ቀደምትነት ሊሰሩ የሚገባቸው ትምህርት ቤቶች ናቸው። እንደ አማራ ክልል በባህር ዳር ከተማ አስተዳደር የሚገኘው የአጼ ሰርጸ ድንግል መልአከ ሰገድ መካከለኛ ደረጃ ትምህርት ቤት በማሳያነት የሚወሰድ ሲሆን ትምህርት ቤቱ አካል ጉዳተኞችን ከመማር ማስተማሩ ባሻገር የሚሰሩ መሰረተ ልማቶች ለአካል ጉዳተኞች ምቹ ከማድረግ አኳያ መልካም ጅማሮች አሉ። እንደራሴውን ከዚህ ትምህርት ቤት መማሪም ብቻ አይደለም በእውነት ልናገር የምችለው ማለት ነው። ቤት መዋያዬ ነው፣ ለኔ ማደሪያ ብቻ ነው የማይሆነኝ። እዚህ ጋር እታጠባለሁኝ፣ እዚህ ጋር ፊቴን እጄን እታጠባለሁ፣ ሽንት ቤት እዚህ እጸዳዳለሁ። በቃ ለመኝታ ብቻ ነው ቤት ፈልጌ የሚሄደው። ለዓይነ ስውራን ተማሪዎች ትምህርት ቤቷ በጣም ወሳኝ ናት። ያው መንገዱ በጣም ምቹ ነው። ሰርጸ ለኛ ከመምህርም ከርሰ መምህርም በጣም አሪፍ ነው ሲጀመር። ምክንያቱም መንገዱ እንዴት ተመችቷቸዋል ወይ ምናምን እየተባልን ነው የምንጠየቀውና መንገዱ ምቹ ነው። ከዛ ሲቀጥል የመማር ማስተማሩ እኛን እንዴት አድርገው እንደሚያስተምሩን በድምጻቸው
ያለውን ነገር አሪፍ ነው። ሽንት ቤቱ ላይ ዊልቸሮችም ለዊልቸርም አለ፣ ምንም በወንበርም ችግር የለም። አሁን ለምሳሌ መንገድ ምናምን መስመር ምናምን አለችው እና ለአካል ጉዳተኞች እንዲመች አድርጎ ነው የተሰራው። ሽንት ቤት አብዛኞቹ አካል ጉዳተኞች በዊልቸር የሚሄዱት ያው መቀመጫ ያለው ማለት ነው። ኖርማል መቀመጫ ያለው ወንበር ያለው ሽንት ቤት ተሰርቶላቸዋል። ሽንት ቤቱ ጥሩ ነው። መንገዱም ተሻሽሎልናል። ደህና ነን። ያው መሰረተ ልማቱ በተወሰነ ተሟልቷል። ከሽንት ቤት አንጻርም ብንሄድ ሽንት ቤት አለ፣ የአካል ጉዳተኞች አለ። ከውሃም ብንሄድ ውሃም የተወሰነ አለ። ለዚህ ለዊልቸር ተጠቃሚዎች እንደ ማንኛውም ወይም ሰው ሽንት ቤት ሲገቡ የራሳቸው የሆነ ደጋፊ ነገር ምናምን ያስፈልጋቸዋል አለ። እሱም ሰርጥ ትምህርት ቤት በፊት ውሃ እንደ ልብ ነበር። አሁን ውሃ አለ። ውሃ እንደ ልባቸው እየጠጡ ናቸው። ሁለተኛ መንገዱ እሱ የተሰራል መንገድ አለ። አሁን ለአካል ጉዳተኞች ይመቻል፣ ምቹ ነው። ለዓይነ ስውራን ተማሪዎች እና ለዊልቸር አካል ጉዳት ላለባቸው ተማሪዎች ትምህርት ቤቱ አክሰሰብል ነው። አክሰሰብልነቱ ምንድን ነው? አንድም መጀመሪያ ግቢውን ምቹ ማድረግ ነው። መውጫው መግቢያው የተማሪዎች መጀመሪያ ምቹ ማድረግ ነው። ይሄ የከተማውን ማቀማመጥ ሜዳማ ከመሆኑ ጋር ተያይዞ የመውጫው በርም የመግቢያው በርም ምቹ ነው። በዛ መንገድ ትምህርት ቤቱን ይወዱታል። ሌላኛው ሁለተኛው ከትምህርት ቤት አጥር ግቢ ከገቡ በኋላ የነበረው በፊቱ አይነት አይደለም። አሁን በየአቅጣጫው በሚፈልጉበት መንገድ የሚያስኬድ ራምፕ ተሰርቷል። በዚህ ራምፕ መሰረት ተማሪዎች ወደ ሽንት ቤት ሲፈልጉ ወደ ሽንት ቤት ያለምንም ጠያቂ ወደ ሽንት ቤት ይሄዳሉ። ወደሚጠጣበት ውሃ ሲሄዱ ያለምንም ጠያቂ ያውቁታል፣ ወደ ውሃ ይሄዳሉ። ወደ ላይብራሪም የሚያስፈልጋቸው ከሆነ ወደ ላይብራሪ፣ ወደ መማሪያ ክፍል፣ ወደ አስተዳደር ቢሮዎች፣ ወደኛ ቦታ በየትኛውም ቦታ ሰርጸን እንደፈለጉ ይንቀሳቀሱባል እንዳይናማው ማለት ነው። እና ይሄ አክሰሰብልነቱ ጥሩ ነው። ውሃ የተሟላ ነው። የመጠጥ ውሃ በተለየ ያው የከተማው ውሃ ሲሄድ አብሮ የሚሄድበት ሁኔታ አለ። ኖቱ የኛ ተማሪዎች ብቻ አይደሉ፣ የከተማው ዓይነ ስውራን ተማሪዎች ውሏቸው እዚህ ነው። ከሽንት ቤት ጋር ተያይዞ የተነሳው ነገር አሁን ባለው ደረጃ በቂ ነው የሚል ሀሳብ ነው ያለን። ያው ለወንዶች የጉዳት ለሌለባቸው ተማሪዎች ራሱን የቻለ አንድ ሽንት ቤት አለ። ለዓይነ ስውራን ብቻ የሚያስፈልጋቸው ለወንዶች ራሱን የቻለ አለ። እንደገና ለሴት ተማሪዎች ለዓይነ ስውራን ለሌሎች ለዊልቸር ተጠቃሚዎች ደግሞ ዘመናዊ የሆነ ሽንት ቤት ሻወር፣ ሁሉ ነገር የተሟላበት አንድ ሽንት ቤት አለ። ያንኛው ይሄ ያለው ሽንት ቤት አሁን ሁሉ ነገር ያሟላ እንዲሆን ማድረግና ማዘመን የሚጠይቅ ነገር አለው። አሁን ባለው ተጨባጭ ሁኔታ ግን ይህን ያክል አሳሳቢ አይደለም። በአፄ ሰርጸ ድንግል መልአከ ሰገድ መካከለኛ ደረጃ ትምህርት ቤት የአካል ጉዳተኛ ተማሪዎች የመማሪያ ቁሳቁሶች ያሉ ቢሆንም በቀጣይ የመማር ማስተማር ሂደቱን የሚያደናቅፉ የትምህርት ቁሳቁስ ግብዓቶች ሊሟሉ እንደሚገባ ተማሪዎችና መምህራን አንስተዋል። አሁን ያለን ስሌት ስታይለስና ብሬን ወረቀት እና የድሮ ያልታደሱ የብሬን መጽሐፎች አሉ የሚዳሰሱ። ያው ፊደሎችን ለመለየት ነው እንጂ አዲስ ነገር አይፈጥሩልንም። የዘመናዊ ትምህርቱን አካቶ እንትን የሚሉት ነገር የለውም። የድሮ መጽሐፍ ነው ያለና ሰው መጽሐፍ ቢቀየርልን ይጨምርልናል እንትናችን እውቀታችን። በፊት እኮ እኛ ከናሴር የጫማውን ካርቶን በዛ ሁሉ አስተምራለሁ እንዴ በካርቶን እያስጣፉኝ በክናሴር ስሌት ስታይልቷን ሽቦዋን ሰርች ምናምን ብዙ ነገር ሰርቻለሁ። ያ ሁሉ አሁን የለም። ቴክኖሎጂው ረቆ መጥቷል። ስሌት ስታይልሷ አለ፣ ዋይት ኬን አለ። ዱላ የምንሰጣቸው የነበር በፊት የመጥረጊያ ዱላ የለም። ይሄ ሲወልቅ ያን ነበር የምንሰጣቸው። አሁን ግን ዋይት ኬን መጥቷል እና ምንድነው ከድሮ ጋር ስታመዛዝነው ለውጥ አለ። ቁሳቁሶች አሉ። እነሱም ደግሞ ስሌት፣ ስታይለስ፣ ብሬል ወረቀት የሚባሉ ነገሮች አሉ። እነሱ አሉ አቅርቦቱ ግን ከብዙ በጥቂቱ ናቸው። ምክንያቱም መጽሐፉ የድሮ መጽሐፍ ነው። አይቀደም በተማሪዎች እንደተገለጸው የድሮ መጽሐፍ ነው ያለው። እነሱን ለማስተማር የተወሰነ ልጆቹ በአዲስ መልኩ ቢታተምላቸው ጥሩ ነበረ። ያው የመጽሐፍ ችግር ነው ያለ። የመጽሐፍ ችግር ብሬሉ መጽሐፉ በብሬል አልታተምም። አዲሱ መጽሐፍ አዲሱ ስትራቴጂ ሲቀረጽ ፊት ላይ ነበረ። አሁን ላይ ግን የለም። አዲሱ መጽሐፍ እንትን አላለ። እኛ ትምህርት ቤት ውስጥ ላይብራሪ ውስጥ መጽሐፍ ያስፈልጋል። ከአንደኛ እስከ 8ኛ ክፍል የሚሆን መጽሐፍ ያስፈልጋል ግን እና መጽሐፍ እጥረት አለን። የድሮ መጽሐፍ ነው ያለው። ያሁኑ የታተመ እንደዚህ ምናምን የለም። ስሌት ስታይለስ የሚባል አለ እኛ የምንጽፍበት ማለት ብሬል እና እሱ ያስፈልጋል። ብሬን የለንም፣ መጣፊያ የለንም። ይህ አልተሟላልንም። አሁን ላይ ያለን ይሄ ነው የሚባል ነገር የለም።
ያው ስሌት ስታይለስ ብቻ መጻፊያዋና የብሬል ወረቀት ነው ያለን እንጂ የሪከርደርም ይህ ነው ተብሎ ዲክታፎን ምናምን የለንም። ያው በመምህራኖች ጥረትና እኛም ደግሞ ያው በተደጋጋሚ በማንበብ ዝም ብለን አንባቢ እየፈለግን ተጠግተን በማንበብ ነው እንጂ ማቴሪያል እንኳን የተሟላ ብዙም የለም። የአይናማ መጽሐፋውን ታትሞ መጥቷል። የኛ ብሬል ግን እስካሁን የደረሰን ነገር የለም። ሁለተኛ ደግሞ ብዙን ጊዜ አይነ ስውር በጆሮ ስለሆነ ማድመጥ ያለበት ሪከርደር ነገር ማድመጫ ዲክታፎን፣ ብዙዎች ደግሞ የኬን እጥረትም እየተከሰተ ነው አሁን ላይ። ከአሁን በፊት የሚሰጠና ድርጅት ነበር፣ እሱ አቋርጦብናል። እንደገና ደግሞ የብሬል መጽሐፉ ለኛ ለመምህራኖች ታትሞ አልመጣልንም። ለተማሪዎች የክላስ ወርክ ለመስጠት የቤት ስራ ምናምን ለመስጠት እየተቸገርን ያለው ከቁሳቁስ አንጻር። እነዚህ ለተማሪዎች ደግሞ ስሌት ስታይለስ፣ ብሬል ወረቀት አብዛኛውን ጊዜ አቅርቦት አለው ትምህርት ቤቱ በራሱም ሆነ በተለያዩ ነገሮች እያቀረበ ነው፣ ግን በቂ አይደለም አቅርቦቱ። ትክክል ነው። ለነዚህ አይነ ስውራን ተማሪዎች ራሱን የቻለ ግብዓት ያስፈልጋቸዋል። ግብዓቱ ምንድነው? ስሌት አለ፣ ስታይለስ አለ፣ ብሬን አለ፣ እንዲሁም ደግሞ የብሬን መጽሐፍ ያስፈልጋቸዋል። እነዚህ ነገሮች ካልተሟሉ አይነ ስውራን ማስተማር ብሎ ነገር የለም። እነዚህ ነገሮች የግድ አይነ ስውራን ትምህርት ቤት ሲመጡ እነዚህ የጽህፈት መሳሪያዎች አንድ መደበኛ ተማሪ እስክርቢቶ፣ ደብተር፣ ፖርሳውን ምኑን ይዞ እንዳይመጣ ለነዚህ አይነ ስውራን ተማሪዎች ደግሞ እነዚህ መሰረታዊ የሆኑ የጽህፈት መሳሪያዎች ያስፈልጋሉ እና እነዚህን ሙሉ በሙሉ ለተማሪዎች ለማቅረብ ትንሽ የማቴሪያሎችን ውድነት ስላለ ሙሉ ተማሪዎችን ለማስደሰት ወይም ደግሞ ሙሉ ለማድረግ ምንቸገርበት አጋጣሚ አለ። አሁን ባለው ሁኔታ ያው ይዘው እየተማሩ ያሉበት አጋጣሚ ነው ያለው። ነገር ግን የተማሪ ቁጥሩ እየጨመረ ሲሄድ የፍላጎት መጠናቸውም አብሮ እየጨመረ ነው የሚሄደው። ይህ ሁሉ ለማሟላት ትምህርት ቤቱ የሚቸገርበት ሁኔታ አለ። ዞሮ ዞሮ ግን እያንዳንዱ ተማሪ አሁን ያው ስሌትም ስታይለስም ብሬልም ኬን ዋይት ኬን ሳይቀር ዱላ ሳይቀር እየተሰጠ ሲማሩ የቆዩበት ሁኔታ አለ። አሁንም በእነሱ የገቢ ማሰባሰቢያ ተብላ በተሰራች ያሰራናት ኮንቴነር አለች። ከዛች በምትሰበሰብ ገንዘብ የጎደሉ ማቴሪያሎችን በመሙላት ለነሱ ትምህርታቸውን እንዳያቋርጡ ለማድረግ ጥረት እያደረግን ነው። በተለይ አሁን ሪከርደር ለእያንዳንዱ ተማሪ ገዝተን ለመስጠት ዋጋው ውድ ነው። ከ10 ሺህ ከ15 ሺህ ብር በላይ። ይህንን ገዝቶ ለማቅረብ ትንሽ እንቸገራለን። ሌሎች ማቴሪያሎች ግን ልክ እንደ ማንኛውም ጽህፈት መሳሪያ ገዝተን ልናቀርብላቸው አሁን ፕሮፎርማ በትነናል። እሱን እናሟላለን። እንደዚህ ዋይት ኬን ምናምን የመሰሉ ነገሮችን እነሱ እናሟላለን። በቂ ግን አይሆንም። እኔ ጤና ወርቁ እባላለሁ። የልዩ ፍላጎት ተዘዋዋሪ መምህር ነው የምባለው። የተዘዋወር ድጋፍ እሰጣለሁ። በየትምህርት ቤቶችም ድጋፎችን አደርጋለሁ። እዚህ ማዕከል ውስጥ ማስተባባሪ ሆኜ እሰራለሁ። ዛሬ እዚህ ሰርጻ ትምህርት ቤት ተገኝተናልና አሁን የምንገኝበት ክፍል ምንድን ነው? እስኪ ከሱን ጀምር እስኪ። እሺ፣ እዚህ ክፍል የልዩ ፍላጎት የድጋፍ መስጫ ማዕከል ነው። ይሄ የልዩ ፍላጎት ላላቸው ተማሪዎች፣ ለአካል ጉዳተኞች እነሱ ድጋፍ የሚሰጥበት ማዕከል ነው። እዚህ ማዕከል ውስጥ የተለያዩ ማቴሪያሎች አሉ። ከነዚህም ውስጥ አሁን እዚህ ጋር የምታያቸው ኮምፒውተሮች አሉ። እነዚህ ኮምፒውተሮች ሶፍትዌር ጃውስ የሚባል ሶፍትዌር ተጭኖላቸዋል። በዚህ ሶፍትዌር መሰረት እዚህ እየገቡ ጃውሱን እየተጠቀሙ በድምፁ አማካኝነት ኮምፒውተርን ለማመዳሉ፣ የሚፈልጉትን ነገር ያዳምጣሉ። ኢንተርኔት አላቸው። በኢንተርኔት የሚፈልጉትን የትምህርት አይነት እየጻፉ እያወጡ እያዳመጡ ትምህርታቸውን የሚያሻሽሉበት ነው። እንደገና እዚህ ጋር የምታዩት ይሄ ጃውስ አለ፣ ጂፓስ አለ። ይሄ ጂፓስ ደግሞ የተለያዩ ሪከርድ ያደረጓቸውን ነገሮች በእነዚህ በጂፓሶች እዛ ጋም አሉ ተጠቅመው የቀረጹትን ነገር የሚያዳምጡበት። ሌሎች የትምህርት ቁሳቁሶች እያየናቸው ነውና እስኪ ይሄ ምንድን ነው? ከዚህ ምን እነሳ? ምን አይነት ቁሳቁስ ነው እነዚህ? እሺ፣ እዚህ ጋር የተቀመጡት እዛ ጋር የምታያቸው የብሬል ወረቀቶች ናቸው። እዛ ጋር የዓይነ ስውራን የብሬል ወረቀት ነው። አሁን መምህራን ተማሪዎችም የብሬል ወረቀት ሲፈልጉ ወደዚህ ማዕከል ነው የሚመጡት። እዚህ ይመጣሉ፣ ለመምህራን እንሰጣለን። ተማሪዎችም ደግሞ መጻፍ ሲፈልጉ ለራሳቸው ወረቀት ይወስዳሉ። እንደገና የተለያዩ የትምህርት መጻፊያዎች ስሌት ስታይልስ የምንላቸው አሉ። እነሱን ሁሉ ከዚህ ይወስዳሉ። ልዩ ልዩ መርጃ መሳሪያዎች ለምሳሌ እዚህ ውስጥ የተወሰነው አሉን። ኳስ አለ። አሁን ለምሳሌ እዚህ ጋር የነሱ የሚጠቀሙበት የዓይነ ስውራን ኳስ ነው። እዚህ ጋር ደግሞ እነዚህ አባከሶች ናቸው። በእነዚህ አባከስ የሂሳብ ትምህርታቸውን መምህራን ይወስዳሉ። ተማሪዎችም በአባከስ መደመር፣ ማብዛት፣ ማካፈሎችን የሚማሩበት ናቸው። ሌላ ደግሞ መደመር ምናምን ነገር ሲፈልጉ እነዚህ ድምጽ ያላቸው ቶኪንግ ካልኩሌተርስ ይባላሉ። በእነዚህ ቶኪንግ አማካኝነት መደመር መቀነስን እንዲችሉ እናደርጋለን። ለምሳሌ 7 ሲባዛ በ8
እኩል ይሆናል እያለ እየሰሙት ቶኪንግ ካልኩሌተር ነው የምንለው፣ በድምፅ ነው። ይሄ ስሌት ይባላል። የሚጽፉበት ነው። ስሌት ስታይለስ መጻፊያቸው ደግሞ አለች። በዚህ አማካኝነት ይሄን ጽሁፍ ይጽፉበት። ይሄን ከዚህ ይወስዳሉ። እዚህ ጋር ደግሞ ያሉ ማቴሪያሎች እነዚህ መጀመሪያ ጀማሪ ለሆኑ ብሬል ለሚማሩ ለዓይነ ስውራን ተማሪዎች በዚህ በስሌት ከመጻፋቸው በፊት ኤቢ የሚሉትን እንደዚህ እያሽከረከሩ በነጥብኖች ለምሳሌ እንደዚህ እያዞሩ ኤ ማናት እቺ ማናት እያሉ በጎጦች አማካኝነት እንዲለማመዱ የሚያደርጉበት ነው መምህራን ማለት ነው። ሌላ መደበኛው ክላስ ውስጥ ላይ በከፊል የማየት ችግር ያለባቸው ተማሪዎች አሉ። ሙሉ በሙሉ እንግዲህ ዓይነ ስውርነት ሙሉ በሙሉ አለ፣ በከፊል አለ። ለነሱ ደግሞ ድጋፍ ከክፍል ውስጥ እንለያቸዋለን። ለምሳሌ እዚህ ጋር አሁን ኢቻርት አለን። እዚህ በዚህ አማካኝነት ልጆቹ መጽሐፍ ማንበብ ምናምን ሲቸገሩ ከመምህራን ጥቆማ ሲሰጠን መምህራንን ሲያመጧቸው የትኛው ደረጃ ላይ እንዳሉ በዚህ እንለያቸዋለን። እዚህ ጋር ደግሞ የምታዩት ሄድፎን አለ። ይሄ ሄድፎን ምንድነው ጠቀሜታው? ለምሳሌ ተማሪዎች እዚህ ኮምፒውተር በሚጠቀሙበት ጊዜ የተለያየ እንዳይረባበሹ በጆሮአቸው የሚያደርጉት። ሌላ እዚህ ጋር ያለው ደግሞ ይሄ ብሬል ፐርኪንስ እንለዋለን። በዚህ ብሬል ፐርኪንስ ደግሞ በስሌት ስታይለስ ይጽፋሉ። ተጨማሪ ደግሞ በዚህ ወረቀቶችን እዚህ ውስጥ በማስገባት ብሬል ፐርኪንስ አድርገው በፍጥነት ልጆቹ ፈጠን ብለው እንዲጽፉ የሚያደርግ ማሽን ነው። ይሄ ደግሞ እንደዚህ ያደረጉ ኤቢሲዲ እያሉ የሚጽፉበት ነው። አሁን ታያለው እዚህ ጋር እየጻፈ ነው። እነዚህ የብሬል ጽሁፎች ናቸው። እዚህ ጋር የምታያቸው የዓይነ ስውራን የብሬል መጽሐፍቶች ናቸው። የሳብጀክቱ የአማርኛ፣ የሂሳብ፣ የሳይንስ የብሬል መጽሐፍቶች ናቸው። ነገር ግን አሁን ያለው የብሬል መጽሐፍ የቆየ አሁን አይደለም። አሁን የወጡት አዲስ መጽሐፍቶች አልታተሙልንም፣ እዚህ አልደረሱም። እነዚህ ግን በፊት የነበሩት መጽሐፍቶች ናቸው። ግን እየወሰዱ እየተዋሱ ያነቧቸዋል። እንደገና እዚህ ጋር የምታዩት 43 ኢንች ፍላት ስክሪን አለን። በዚህ ፍላሾችን የተለያዩ እንትኖችን እያስገባን የኬጅ ተማሪዎች እዚህ ያሉት መዝሙር የተለያዩ እንትኖችን የትምህርት ሂደት በፒክቸር መማር ለሚፈልግ እዚህ መጥተው ይማራሉ ማለት ነው። ቻው መደበኛ ተማሪዎች ያው ካርታውን እያዩ በስልክ ሲማሩ እነሱ ደግሞ ይሄን በብሬል እየዳሰሱ እያነበቡ እያንዳንዱን አህጉራት እነዚህን ይለያሉ ማለት ነው። ይሄንን መምህራን ይወስዳሉ። ክላስ ውስጥ ለሌሎች ሲያስተምሩ ለዓይነ ስውራን ደግሞ ይሄን ይሰጧቸዋል። በዚህ መሰረት እየዳሰሱ እንዲማሩ ይደረጋል። ለምሳሌ በዚህ ዓመት የመጣውን የፖለቲካ ኢትዮጵያን እንትን ታትሞ መጥቶላቸዋል። የብሔራዊ የምርጫ ቦርድ ስለዛ ምርጫ ቦርድ ስለምን እንዴት መጠቀም እንዳለባቸው አሁን ይመጣላቸዋል። ይሄንን እዚህ የመጡ ማዕከል ውስጥ አካሄዱ እንዴት መሆን እንዳለበት ብሬሉን እያነበቡ እንትን ያውን ደርሶላቸዋል። እኛም በአጼ ሰርጸ ድንግል መልአከ ሰገድ መካከለኛ ደረጃ ትምህርት ቤት የልዩ ፍላጎት ድጋፍ መስጫ ማዕከል ተዘዋውረን መመልከት እንደቻልነው የአካል ጉዳተኛ ተማሪዎች የመማሪያ ቁሳቁሶች ያሉ ቢሆንም ከተማሪዎች ቁጥርና ፍላጎት አንጻር ግን መሟላት የሚገባቸው የትምህርት ቁሳቁሶች እንዳሉ ታዝበናል። እነዚህ አካል ጉዳተኛ ተማሪዎች በተሰማሩበት የሥራ መስክና በትምህርት ውጤታቸው ከሌሎች አይናማ ተማሪዎች እኩል ተወዳዳሪና ውጤታማ ስለመሆናቸው ምስክርነታቸውን ይሰጣሉ። ዞሮ አካል ጉዳተኛ ዓይነ ስውራን በደረጃ ማንም አይበልጠውም። ከራሴ ጀምሮ ማለት አይናማ አይበልጠኝም። በቃ እኔ የሚበልጠኝ የራሴ ጓደኛዬ ነውና ከአንድ ክላስ ስለማንላቀቅ እሱ አንደኛ ይወጣብኛል፣ እኔ ሁለተኛ ይወጣል። ሁሉም አካል ጉዳተኛ በችግር ውስጥ ቢሆንም መማርን ግን አንድና አንድ እንደ አማራጭ መውሰድ አለበት። እኛ እናት አባት እያገዘን አይደለም የምንማረው። ከታክሲ ጀምሮ እኔ ራሴ ያየሁት ማለት ነው። እኔ ነፍሰ ጡር ነኝ እንዲህ አይሆን የምትለው ብያቃሉ። ታክሲ ሁለት ሰው የጎደለ እያለ አይ ለእናንተ አይሆናችሁም ይላል። ሁለት ነን እየሄድን ማለት ነው። ለእናንተ አይሆንም ይላል። እኛ ከማን ነው ምንድነው ችግራችን? ከሰው ቢገፋን እኛ እንቁላለን እንሰበራለን ወይ ብዬ ብዙ ሰው ይከራከራል። ስለዚህ ይህን እንዲቀርፍ ማህበረሰቡ እናንተ ግንዛቤ ቢሰጡልና እኛ አቅሙ አለን። አካል ጉዳተኞች ሰርተው መለወጥ እንደሚችሉ አሁን ማሳየት እየቻሉ ነው፣ እየታየም ነው እና ህብረተሰቡ ከድሮ ቢያንስ አሁን በትንሹም ቢሆን ተሻሽሏል ብዬ አስባለሁ። ግን ያ ነገር ግን አልተቀረፈም። ግን ቢቀረፍ መልካም ነው ብዬ አስባለሁ። በትምህርቱም በተሰማራበት ነገር በስራውም ከሆነ በስራው ውጤታማ አድርጎ እንደሚችል ከዛ ሲቀጥል ትምህርቱ ላይም ጎበዝ ሆኖ አርአያ መሆን አለበት። ብዙ ቀልድ የሚቀላልዳል በራሱ ፈጥሮ ከራሴ ጀምሮውን ስለ ትወና ነገር አሁን የሚያሳትፈኝ ተቋም አግኝቼ
የድምጽ እንትን ሁሉ እገዛ ቢደረግልኝ እሞክራለሁ። አዎ አሁን እኔ ለምሳሌ ትልቅ ሰው አባት ለመሆን ልጄ ደህና ውለሃልን? ኧረ ጉድ! አንተ ትምህርት እንዴት ነው? ሸጋ ነውን? አለፍኩን የማኮ ሳልማር በድሮው ጊዜ አገርክን ይዤ ቆይቼሃለሁ ልጄ ተማር አጊጥባት። አካል ጉዳተኝነት አለመቻል አይደለም። አንድ ፓርቱ ቢነካ በሌላው ይጠቀማል። አንዳንዱ ሰው አይችሉም ነው በቃ ተምረው የት ይደርሳሉ አይነ ስውራን ናቸው አያውቁም ምናምን ይላል። ግን አይነ ስውራን ከወል ሴክሽን አንደኛ ነው የሚወጡ። በቀበሌው ብትሄድ፣ በፍርድ ቤቱ ብትሄድ፣ በትምህርት ቤቱ ብትሄድ፣ በየት ሌክቸር ሆኖ ዳኛ ሆኖ አቃቢ ብታገኛቸው አይነ ስውር ናቸው እና ይህን እያየ ማህበረሰቡ ቢያግዛቸው። እውነት ነው። አይነ ስውራን ተማሪዎች፣ አካል ጉዳተኛ ተማሪዎች ወደ ስራ ተሰማርተው ውጤታማ ይሆናሉ የሚል አስተሳሰብ በማህበረሰቡ ዘንድ ብዙ ጊዜ የለም። አሁንም የሚታየው አልፎ አልፎ የዚህ አይነት ችግር አለ። ከነበረው በአንጻራዊነት ደግሞ ስናነጻጽረው የተሻለ ነገር አለ። በተለይ አሁን ባህር ዳር ከተማ ላይ ቅድም ያልኩት ድርጅት ኤስኦኤስ በዚህ ስራ ላይ ጥሩ ስራ ሰርቷል። የብሔራዊ አይነ ስውራንም እንደዚሁ ግንዛቤ በመፍጠር ረገድ እሱም ጥሩ ስራ ሰርቷል። በትምህርት ቤት ውስጥ ያለውን ማህበረሰብ መምህራንን፣ አስተዳደር ሰራተኞችን እንዲሁም አልፎ አልፎ ተማሪዎችን እና የአካል ጉዳት ባለቤት የሆኑትን የግንዛቤ ማስጨበጥ ስራ ሰርቷል በተደጋጋሚ። ያ የተሰራ የግንዛቤ ማስጨበጥ ስራ በተማሪዎች ዘንድ ያለን የአቀባበል ለተማሪዎች የነበረን አስተሳሰብ ኦልሬዲ አስተካክሎታል። አሁን መደበኛው ተማሪና እነዚህ ጉዳት ያላቸው ተማሪዎች በቃ በልዩ ሁኔታ በመታገዝ በፍቅር ነው ሲወጡ ሲታገዙ ምን ሲሉ ስታያቸው ደስ ይላሉ። እና ይሄ የመጣው ዝም ብሎ አይደለም፣ በግንዛቤ ፈጠራ የመጣ ነገር። አካል ጉዳት ላለባቸው ተማሪዎች እድሉን ቢያገኙ መስራት የሚችል አቅም ያላቸው ሰዎች እንደሆኑ በተጨባጭ አሳይተውናል። አይነ ስውራን ተማሪዎች በፍርድ ቤት ተቀምጠዋል። አይነ ስውራን ተማሪዎች በመምህርነት አሁን ብዙ መምህሮች እዚህ ያሉን አይነ ስውራን ተማሪዎች በተለያዩ መስሪያ ቤት ውስጥ ተቀምጠው ስራ ሲሰሩ እናያለንና እነዚህ ጉዳት ያላቸው ሰዎች ለልመና ብቻ የተተው አድርጎ ማሰብ ፍጹም ስህተት ነውና ይሄንን አስጥሎ እድሉን ሰጠናቸው። ተምረው አገርን የሚረከቡ ራሳቸውን የሚረዱ ቤተሰቦቻቸውንም የሚረዱ ለልማቱ ተሳታፊ የሆኑ ማህበረሰብ ክፍሎች እንደሆኑ ታስቦ በያለንበት ዘርፍ የበኩላችንን ስራ መስራት ይጠበቅብናል። ተመልካቾቻችን የዛሬው የአስኳላ መሰናዷችን እንግዲህ በባህር ዳር ከተማ አስተዳደር ከሚገኙ የአንደኛ ደረጃ ትምህርት ቤቶች ውስጥ አጼ ሰርጸ ድንግል አንደኛ ደረጃ ትምህርት ቤት ተገኝተን እንግዲህ የአካል ጉዳተኛ ተማሪዎች የሚማሩባቸው የቁሳቁሶችና እንዲሁም በትምህርት ቤት ውስጥ ያሉ መሰረተ ልማቶች እነሱን ያማከሉ ናቸው አይደሉም፣ ምንስ የጎደላችሁ ነገር አለ የሚለውን ሀሳብ እያነሳን ነበር። እንግዲህ ቆይታ ያደረግነው ነጻነት አማረ አብሬያችሁ ቆይታ አደረኩኝ። ሌሎች የአስኳላ መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። አሁንም እዛው ጉዳይ